በእንግሊዝ ፕሪሚየር ሊግ አርሰናል ሽንፈት አስተናግዷል። አርሰናል ከአስቶን ቪላ ጋር ያደረጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር አሁን በ15ኛ ምናልባትም በጣም ከሚጠበቁ የዚህ ሳምንት ትላልቅ ከሚባሉ መርሃ ግብሮች ውስጥ አንዱ የነበረ በአርሰናልና በአስቶን ቪላ መካከል የነበሩት የ6 ነጥቦች ልዩነት አሁን በደረጃ ሰንጠረዡ ወደ 3 ብቻ ዝቅ እንዲል ምክንያት ሆኗል። በሳምንቱ ከተመለከትናቸው በጣም ትልቁ ከሚባሉት መርሃ ግብሮች ብቻ ሳይሆን ብዙ ትርጉም ያለው ጨዋታም ጭምር እንዲሆን ነበር የዛሬውን ጨዋታ የተመለከት ነው። ምክንያት ብለን ስናነሳ በአርሰናልና በሌሎች ተፎካካሪዎች መካከል ያለው ነጥብ ልዩነት ምናልባትም ወደ 3 ወደ 4 ወደ 5 ብቻ ዝቅ እንዲሉ የሆነ ጨዋታ ነው ማለት እንችላለን። አርሰናል ከ2007 በኋላ አሊያም ለመጨረሻ ጊዜ ሌት ዊነር ጎል ተቆጥሮበት ቡድኑ ሽንፈትን ሲያስተናግድ በጣም ረጅም ጊዜ ቆይቷል። የዛሬው መርሃ ግብር እኔ ከሽንፈት ባለፈ ከጀርባ ያሉ ብዙ መልእክቶችን የሚያስተላልፍ ጨዋታ የመሆን እድል ያለው ይመስላል። አሰልጣኝ ኡናይ ኤምሬ ስቲል ጂኒየስ መሆናቸው ታክቲካል አዌርነሳቸው ፍጹም ያስደንቃሉ። በ2023 7ኛው ነው በእንግሊዝ ፕሪሚየር ሊግ አጠናቀቁ። ለኮንፈረንስ ሊግ ኳሊፋየር ነበሩ። በ2024 4ኛ ሆነው አጠናቀቁ። በእንግሊዝ ፕሪሚየር ሊግ ወደ አውሮፓ ሻምፒዮንስ ሊግ ማለፋቸውን አረጋገጡ። አሁን በ2025 ውድድር ባሳለፍነው ማለት ነው በቻምፒየንስ ሊግ ኳርተር ፋይናል ላይ ይገኛሉ። ከዚህኛው ባሻገር ደግሞ በተመሳሳይ የግማሽ ፍጻሜ ኤፍኤ ካፕ ላይ ከሚገኙ ቡድኖች ውስጥ አንዱ ነው። እንዲሁ ደግሞ በዚህኛው ውድድር ዘመን በእንግሊዝ ፕሪሚየር ሊግ ሁለተኛ እንዲሁ ደግሞ 3 ነጥቦችን ከአርሰናል ጋር ዝቅ ብሎ የሚገኝ ቡድንን ይዘው ያስመለከቱን ይገኛሉ። አስቶን ቪላ በዛሬው ጨዋታ ላይ ብዙ አይነት የታክቲካል አዌርነስ በነበሩ ጨዋታ በጣም የሚያስደንቁ ሆኗል ማለት ነው። አሁን ከዲሴምበር 19 በኋላ በቡድኑ በኩል ማለት ነው ካለፉት 10 ጨዋታዎች 9ኙን አሸንፏል። ለመጨረሻ ጊዜ የቡድን ሽንፈት ያስተናገደው ከኖቲንጋም ከሊቨርፑል ጋር በነበረው የ2-0 ሽንፈትን ያስተናገደባቸው መርሃ ግብሮች ናቸው። እንግዲህ በቅርብ ጊዜ ከተመለከትናቸው የዚህ ቡድን ጨዋታዎች ውስጥ በጣም የሚያስደንቅ ፎርም ላይ የሚገኝ በዚህ ቆይታ ትላልቅ የሚባሉትን ቡድኖችም ጭምር አሸንፏል። ለምሳሌ ብራይተንን፣ ከዛ በርንማውዝን 4-0 እንዲሁ ደግሞ ማንቸስተር ሲቲን 1-0 ቶተንሃምን 2-1 ከዛ በፊት ደግሞ ከኖሪች ጋር እንዲሁ ደግሞ ከበርንሊ ጋር ከዛ በፊት ፉልሃምንም ጭምር ያሸነፈባቸው ጨዋታዎች አሉ። የአርሰናልን የ18 ጨዋታዎች ያለመሸነፍ ጉዞንም ጭምር የገታበት ምሽት ነበር ዛሬ ይሄ ቡድን ያስመለክተን ማለት ነው። ስለዚህ በጣም አስደናቂ የሚባል ቆይታንም ጭምር እያሳለፈ የሚገኝ ቡድን መሆኑን የተመለከትንበትንም ጭምር ምሽት ነበር። ኤሚ ቦንዲያ በጣም አስደናቂ የሚባል ቅያሪ ከፉልሃም፣ ከቶተንሃም፣ ከበርንማውዝ፣ ከአርሰናል ጋር ያለፉትን 4 ጨዋታዎች ላይ ጎሎችን አስቆጥሯል። ከየትኛው የአስቶን ቪላ ተጫዋችን በላይ እንዲህ አይነት የቁጥር ስታቲስቲክስ ያለው ተጫዋች ጭምር መሆኑን እየተመለከትንበት የሚገኝ ተጫዋች ነበር። ከጨዋታው በፊት ብዙ የሚጠበቁ ነገሮች ነበሩ። ለምሳሌ አሰልጣኝ ሚኬል አርቴታ ማንን በቋሚነት ይዘው ሊገቡ ይችላሉ? 9 ቁጥር አማካይ ስፍራ ላይ ተከላካዮች ላይ የሚጠበቁ ነገሮች ነበሩ። ለምሳሌ እኔም በቅድመ ጨዋታ ላይ ካደረስኳቸው ሀሳቦች ውስጥ አንዱ ቤን ዋይትን ከመስመር የሚነሳ የተከላካይ ስፍራ ተጫዋች፣ ሂንካፔን የሴንተር ባክ ተጫዋች አደረጉ። ከዛ ሶስቱ አማካዮችን ስንመለከት ካለፉት ቀናቶች በአንጻራዊነት አንድ ሽፍት ያደረጉት ነገር ነበር። ብዙ ጊዜ አርሰናል ግራው ላይ ከምንጠብቃቸው አማካይ ተጫዋቾች መካከል ከነበሩት ውስጥ ኦዴጋርድ፣ ዙቤሜንዲ፣ ራይስን ሶስቱንም አማካዮች ያዙ። ሜሪኖ፣ ሳካን እና ኤዜን የቡድኑ የፊት መስመር ተጫዋቾች ሲሆኑ በዚህ ጨዋታ ላይ ሚኬል ሜሪኖ የ9 ቁጥር ስፍራ ተቀዳሚ ምርጫቸው ማድረጋቸውን የተመለከትንበትን ጨዋታ ነበር ያየ ነው ማለት ነው። ይሄ ማለት ወቅታዊ የሚኬል ሜሪኖ ብቃት ተጫዋቹን ወደ ተጠባባቂ ወንበር ማውረድ አስፈላጊ እንዳልነበረም ጭምር የተረዱበት ነበር። ነገር ግን በጨዋታው ላይ ደግሞ ትክክለኛ ቀያሪንም ጭምር አስመለከቱን። በመጀመሪያ አጋማሽ የቀየሩት ቀያሪ ወዲያው ነው ፍሬ ሲያፈራላቸው ተመለከትን። ትሮሳርድን አስገቡ። ወዲያው እንደገባ ተጫዋቹ ጎል አስቆጠረ። ምንም እንኳን ኋላ ላይ ተቀይሮ መውጣት ቢችልም በጣም ማራኪ የሚባል ጎል ነበር ማስቆጠር የቻለው። ከአጥቂዎች ራሱን ከተካለች ነጻ ያደረገበት መንገድ በጣም ያስደንቅ ነበር። ጎሉ ያስቆጠረበት መንገድ፣ ቦታው፣ ብዙ ነገሩ በጣም ትክክለኛ የነበረ ነውና አርሰናልን ወደ ጨዋታው መመለስ የሚችል ጎል ነበር በዚህ ጨዋታ እንቅስቃሴ ላይ ሲያስቆጠር የተመለከት ነው። ምክንያቱም በአርሰናልና
በአስቶን ቪላ የመጀመሪያው የማቲካሽ ጎል መካከል የነበረው የደቂቃ ልዩነት 10 ብቻ ነው። አለም የ15 ደቂቃዎች የረፍት ማረፊያ ካልሆነ በቀር በ10 ደቂቃዎች ውስጥ ቶሎ መመለስ የሚችልን ቡድን አርሰናል እንዲያስመለክተን የሆነበትን ቅጽበት ነበር። ከዛ ቅያሪዎቻቸውን ተመለከትን። በጣም ሌት ቅያሪ ነበሩ ማለት እንችላለን። በጨዋታው ሂደት ላይ የማዱኬ በእርግጥ የመጨረሻዎቹ ደቂቃዎች ላይ ከዛ ሌዊስ ስኬሊ ዘገየ፣ ማርቲኔሊም እንዲሁ በጣም ጥቂት ደቂቃዎችን በሜዳ ውስጥ የሰጡት። ከዛ ባለፈ ዮኬሬሽ በጣም ፈጣን ቅያሪ ካስመለከቱ ተጫዋቾች መካከልም ጭምር እንዲሆኑ አደረጉ። በመጀመሪያው አጋማሽ የኤዜን እና የሚኬል ሜሪኖ ብዙም ያልቆዩ ማለት የምንችለው ተጫዋቾች ናቸው። እንግዲህ በቡድን ውስጥ የነበሩትን ቆይታዎችን በተመለከተ ጥሩ ፐርፎርም አላደረጉም ዛሬ በነበረው። አጠቃላይ ግን ደግሞ ተጫዋቹ ኤዜ ለምሳሌ 13 ኳሶችን ብቻ ነበር በጨዋታው ላይ መንካት የቻለው እስከ ተቀይሮ እስከሚወጣ ድረስ። ሌላው ቡድን አጋሩ ሚኬል ሜሪኖም 17 ኳሶችን ነው መንካት የቻሉት በመጀመሪያው አጋማሽ ማለት ነው። እኔ ከታክቲካዊ ጉዳዮችን በተመለከተ ኡናይ ኤምሬ በጣም ዲቴል ተጋጣሚዎቻቸውን ማየት የሚወዱ አሰልጣኝ መሆናቸውን በተደጋጋሚ አይተናል። በጣም በተደጋጋሚ ብዙ ጨዋታዎች ላይ ምስክር መሆን የሚቻል ይመስለኛል። ዛሬ አማካዮቻቸው ተጋጣሚን በመጫን ደረጃ ተጋጣሚ ብዙ ኳሶችን መቀባበል እንዳይችል ወደ ራሳቸው ሜዳ ጥቅጥቅ ብለው መጫወት እንዳይችሉም ጭምር ሲያደርጉ የተመለከትንበትን ቅጽበት አይተናል። ለዚህ ይመስለኛል ቡድኑ ከተጋጣሚ አንጻር ከተመለከትነው በሙከራ ደረጃ በጣም እኩል ነው። 15 ሙከራዎችን አድርገዋል ሁለቱም ቡድኖች። አርሰናል 9 ሙከራዎችን አድርገዋል ኢላማቸውን የጠበቁት። ከዛ ውስጥ ግን 4 ነበሩ በትክክል ቢግ ቻንስ መሆን የቻሉት፣ ግን ደግሞ አንድ ጎል ነው ቡድኑ ማስቆጠር የቻሉ። 3 ቢግ ቻንሶችን ሚስ አድርገዋል ቡድኑን በተመለከተ። በአንጻራዊነት ከአርሰናል ያነሰ ኢላማውን የጠበቀ ሙከራ ያከናወነው አስቶን ቪላ ግን ደግሞ ብዙ ቻንሶችንም ጭምር ሚስ አድርጓል። ነገር ግን በሜዳ ውስጥ በነበረው የጨዋታውን ቫልዩ በመረዳት ደረጃ በጣም የተሻለ ነበር ማለት ይቻላል። በጥቂት የኳስ ንክኪዎች በጥቂት የጎል መፍጠር እድሎች ያገኛቸውን እድሎች ኮንቨርት በማድረግ ደረጃ ፐርፌክት ነበር። በዚህ ጨዋታ ላይ ቦባካር ካማራ የጨዋታው ከፍተኛው ሬት ማግኘት የቻለው ተጫዋች ነው። በጣም ፐርፌክት ነበር። ኤሚሊያኖ ማርቲኔዝ አርሰናልን በተመለከተ ይህ ተጫዋች ከአርሰናል እንደመውጣቱ እንደመገፋቱ መጠን ብዙ ለአርሰናል ደጋፊዎች የሚመች አይነት ተጫዋች አይደለም። በየትኛውም ወቅት ላይ የተጫዋች አርሰናልን ሲገጥም ተጫዋቹ ሁልጊዜም የበላይ መሆኑንም ጭምር ማሳየት የሚፈልግ አይነት ተጫዋች ነው። 7 ኳሶችን ሴቭ አድርጓል። 7 ኳሶችን በጨዋታው ላይ ቢያንስ 2 ጎል የመሆንን እድል የነበራቸውን ኳሶች ፕሪቬንት አድርጓል። በጣም ፐርፌክት ነበር በዚህ ጨዋታ ላይ ማለት እንችላለን። ዛሬ በተመለከትነው የዚህ ቡድን ቆይታ ማለት ነው። ስለዚህ በጣም የተሻለ ጊዜ ሲያሳልፍ የነበረ ተጫዋች ነበር በዚህ ቡድን በኩል በተመለከትናቸው አስቶን ቪላ የዛሬው መርሃ ግብር ላይ በተመለከትነው ቆይታ እና በእርግጠኝነት ብዙዎቹ ራሱ ሚኬል አርቴታም ሆነ የአርሰናል ተጫዋቾች ኃላፊነት መውሰድ የሚጀምሩበት ታይም ላይ የደረስን ይመስለኛል። እርግጥ ነው እኔ እንዲህ አይነት ሽንፈቶች የአርሰናል ደጋፊዎች ሊጠብቁት ይገባል። አርሰናል ከዚህ ጨዋታ በፊት አንድ በሰራውላችሁ ፕሮግራም ቡድኑ ትላልቅ የሚባሉ ቡድኖችን እየገጠመ ነው የሚገኘው። ባየርንን፣ ቼልሲን፣ ሊቨርፑልን፣ ሲቲን፣ ኒውካስልን፣ ማንቸስተር ዩናይትድን ሁሉንም ቡድኖች ገና በእነዚህ 15 ሳምንታት በእነዛ ሁሉ የጨዋታ ሂደቶች ውስጥ ደግሞ ቡድኑ ምንድነው ያስመለከተን የሚገኘው ብለን ስንል አብዛኞቹን ጨዋታዎች እኮ ቡድኑ እያሸነፈ ነው የሚገኘው። ስለዚህ እንዲህ አይነት መንገራገጮች ይመጣሉ። መንገራገጮች ሊመጡ እንደሚችሉ ኤክስፔክት ማድረግ በጣም ጤነኛና አስፈላጊ ነገር ነው። ስለዚህ የአርሰናል ደጋፊዎች ይህንን ምሽት በተመለከተ በደረጃ ሰንጠረዡ የነበሩትን የነጥብ ልዩነቶች በጣም መጥበብ መቻል ምቾት የሚሰጣቸው ነው ባይታየኝም፣ ነገር ግን የትኛውን ቡድን ኮንሲስተንት በሆነ ከመጀመሪያው ሳምንት እስከ መጨረሻው ሳምንት ድረስ ያሸነፈ ሊቀጥል እንደማይችል ይታወቃል እና ቡድናችሁ ደግሞ በወቅቱ በብዙ ተጫዋቾች በጉዳት ምክንያት እየታመሰ የሚገኝ ቡድን ነው። ተመልከቱ፣ ጋብሪኤል ማጋሌሽ፣ ሳሊባ፣ ሞስኬራ በዚህ ቡድን ውስጥ የተመለከተናቸው ተጫዋቾች አይደሉም በጉዳት ምክንያት እና ሪካርዶ ካላፊዮሪ ሰስፔንድ የተደረገ ተጫዋች ነበር። ስለዚህ ቡድኑን በተመለከተ ቀጣዮቹ ጊዜያቶች ሊያሰጉ ይችላሉ።
ሌላኛው የዚህ ቡድን ቁልፍ ከሚባሉ ጨዋቾች ውስጥ አንዱ ሱፐር ሰብ ከሚባሉት ሊያንድሮ ትሮሳርድ በዚህ ጨዋታ ላይ 50ኛ ጎሉን አስቆጥሯል። እንግዲህ ለአርሰናል በእንግሊዝ ፕሪሚየር ሊግ 7 ጎሎችን አስቆጥሯል። 3 አሲስቶችን አድርጓል። አርሰናል ጥሩ የሚባልን ሲዝን እያሳለፉ ከሚገኙ ጨዋቾች ውስጥ አንዱንም ጭምር ነው። ከ2023 ጃንዋሪ ወር በኋላ በአርሰናል ቤት ውስጥ የተሻለ ፐርፎርም እያደረጉ ከሚገኙ ግዢዎች መካከልም ጭምር ሊነሳ ከሚችሉ ጨዋቾች መካከልም ጭምር አንዱ ነው እና አርሰናል ከቪላ ጋር የነበሩትን የቅርብ ጨዋታዎችን በተመለከተ 2-1 ያሸነፈበት፣ 1-2 ያሸነፈበት፣ 2-2 እንደ አይነት ግምቶች ነበሩ። ይህንንም ጨዋታ የማሸነፍ ቅድመ ግምት ያገኛሉ ተብለው ከሚጠበቁ ቡድኖችም ጭምር አንዱ ነበር። ነገር ግን ያ ሊሆን አልቻለም በዚህ ምሽት ላይ በነበረው የዚህ ቡድን ቆይታ ማለት ነው። እና አርሰናል ከኦገስት 31 በኋላ ከሊቨርፑል ሽንፈትን ካስተናገዱ በኋላ ባለፉት 18 ጨዋታዎች አንድም ሽንፈት ያላስተናገደ ቡድን ነበር ይህንን ቡድን ስንመለከተው ማለት ነው። እና በጣም ወቅታዊ የሆነ የቡድኑ በጣም በርካታ ጨዋታዎችን የማከናወን እንደ አይነት ሽንፈቶችንም ጭምር ለማስተናገድ ደግሞ ያስገድዳሉ እኮ አንዳንዶቹ። የትኛውን ተጫዋች በግል ብሌም ለማድረግ አስቸጋሪ ነው። ለምሳሌ ዮኬሬዥን የሚያነሱ ሰዎች አሉ። እንዴት ከጉዳት ለተመለሰ ተጫዋች ደግሞ የመጀመሪያ ፕራይመሪ ሆኖ ወደ ሜዳ መግባት ባልቻለ ተጫዋች አርሰናል ብዙ ጫና በተወሰደበት ጨዋታ ላይ በዚህ ጨዋታ ላይ የበላይነት እንዲወስድም ጭምር መጠበቅ የሆኑ ተጫዋቾችን ብቻ በግል ለይቶ አታክ ማድረጉ ሚዛን ያላስፈላጊ አይመስለኝም። ነገር ግን ቪላ በዚህ ጨዋታ ላይ ፍጹም የበላይነት ወስዷል ማለት ነው። እና በጣም አስደናቂ የሚባል የምሽት ቆይታንም ጭምር በተመለከተ ይህ ቡድን ሲያሳልፍ የተመለከትንበት የእንግሊዝ ፕሪሚየር ሊግ ጨዋታን ነው እንግዲህ ያስመለከተን ማለት ነው። ስለዚህ በቀጣዮቹ መርሃ ግብሮች አስቶን ቪላ እንዴት ባለ መልኩ የእንግሊዝ ፕሪሚየር ሊግ የፉክክር መጠኑን ከዚህም በላይ ጭምር ከፍ ማድረግ ይችላል የሚለው ጉዳይ በብዙዎቻችን ዘንድ ከሚጠበቁ የፉክክር መንፈሶችም ጭምር ልንጠብቀው የሚገባ ጉዳይ ነው። አሁን ማንቸስተር ሲቲ ራሱ አስቶን ቪላ ቼልሲም ጭምር ነጥቦችን መሰብሰብ የሚችል ከሆነ በደረጃ ሰንጠረዡ ላይ የተሻለ ፐርፎርም መፎካከርም ጭምር የሚችሉበት ነው። ይሄኛው እንግሊዝ ፕሪሚየር ሊግ ግን ገና ከመጀመሪያው የሆነም ቡድን ዋንጫ እንዳነሳም ጭምር ቀድሞ የመገመትና ወይንም ያንን የመስጠትና ደግሞ የሆኑ ቡድኖችንም ጭምር ወደ በፉክክሩ ሂደቱ ላይ የሉበትም ጭምር እንድልነል ያደረገን ነበረ የሊጉ አጀማመር ማለት ነው። አሁን ግን በ15 ሳምንታት ያለው የነጥብ ልዩነት ቅድም እንዳነሳሁት 3 ነው። አሁን ባለበት ሁኔታ ማለት ነው። ነገር ግን እንዲህም ሆኖ ከሌሎቹ ቡድኖች አንጻር ከተመለከትነው የፉክክር መጠኑ በጣም ገና ነው። 23 የእንግሊዝ ፕሪሚየር ሊግ ጨዋታዎች ይቀራሉ ከዚህ በኋላ 23 የእንግሊዝ ፕሪሚየር ሊግ ሳምንታት። በእነዚህ ሁሉ ሳምንታት ውስጥ ብዙ አዳዲስ ነገሮችን ልንመለከት እንችላለን። ፔፕ ጓርዲዮላ አለ፣ ኡና ኤምሬ፣ ኤንዞ ማሬስካ፣ ራሱ ሚኬል አርቴታ እና የእንግሊዝ ፕሪሚየር ሊግ በቃ ፍጹም አንፕሪዲክተብል ነው። ምንም ነገር ሊፈጠርበት የሚችል ሊግ ነው ካለን በቀዳሚነት የምናነሳው ይሄው ሊግ ይመስለኛል። ዛሬ ያሳየን ትክክለኛው ማሳያ ይሄ ሊሆን የሚችልበት እድል በጣም ሰፊ ነው እና አሁንም ስለ ዋንጫ ማንሳት በጣም አስቸጋሪ ነው። ይልቁን ወቅታዊ እንደ አይነት ሽንፈቶች ቡድኖች እንዴት ባለ መልኩ ነው ሊወጡት የሚገባው? ከእንደዚህ አይነት ሽንፈቶች ወጥተው ቀጣይ መርሃ ግብሮችን ለማከናወን ራሳቸውን እንዴት ባለ መልኩ ያዘጋጃሉ የሚለው ጉዳይ በሰፊው ሊጠበቅ የሚገባ ጉዳይ ይመስለኛልና ያንን ያየንበት የእንግሊዝ ፕሪሚየር ሊግ ጨዋታ ነበር ዛሬ በቪላ ፓርክ የተከናወነው። ኡናይ ኤምሪ አሳማኝ በሆነ ብቃት የዛሬውን ጨዋታ አሸንፈዋል። የቡድኖቹ ቁልፍ የሚባሉ ተጫዋቾች በዛሬው ጨዋታ ላይ አስፈላጊ በሆነ መልኩ ሁሉ በደንብ የጨዋታው ኮከቦች ነበሩ ማለት ይችላልና ዋው የእንግሊዝ ፕሪሚየር ሊግ ቀጣይ ከዚህም ጭምር በተሻለ መልኩ አጓግቶን የምንመለከተው የመሆን እድሉን በሰፊው እንድንጠብቀውም ጭምር ያደረገ የሊግ መርሃ ግብረን ነበር ያየንበት። ቀጣይ እንዴት ባለ መልኩ እነዚህ ሁለት ቡድኖች ጨዋታዎቻቸውን ይወጣሉ የሚለው ጉዳይ በጉጉት የሚጠበቅ ነው የሚሆነው። የዛሬው እንግሊዝ ፕሪሚየር ሊግ ጨዋታ ግን ለብዙዎች አንዳንድ ቀድመን የምንሰጣቸው ግምቶችም ጭምር በተቃራኒ እንዲሆኑ የሚያደርግ የጨዋታ መርሃ ግብር ነበር ማለት በምንችለው ልክ የተመለከትነው ጨዋታ ነበር። ለሚኬል አርቴታ ደስ የሚያሰኝ ጨዋታ አይደለም። በአጠቃላይ ኡናይ ኤምሪ በየትኛውም አጋጣሚ ኤምሬትስም ሆነ ቪላ ፓርክ ከአርሰናል ጋር በሚያደርጓቸው ጨዋታዎች የበላይ መሆናቸውን ማሳየት ይፈልጋሉ። በአርሰናል ተገፍተዋል።
ይፈልጉታል ይህንን ምሽት በጣም አጥብቀው ከዚህም በላይ እንዲያደርጉም ጭምር ይጠበቃሉ አሰልጣኙ እና ሲዝኑ የወሩ ኮከብ እጩዎች ውስጥ የተካተቱ ሁለት አሰልጣኞች ናቸው እነዚህ የኖቬምበር ወር ማለት ነው። ስለዚህ በጣም አስፈላጊ ሰዓት ላይ ነበር የተገናኙት። በዚህ ጨዋታ ላይ ማንን ሲያደርጉ ተመለከትን? ማቲካሽ፣ ኤሚሊያኖ ማርቲኔዝ፣ አማዱ ኦናና፣ ኦሌ ዋትኪንስ፣ ቤን ዋይት በዚህ ጨዋታ ላይ የተሻለ እንቅስቃሴን ማድረግ የቻሉ ተጫዋቾች ናቸው። የአስቶን ቪላ ውጤት ግን የዛሬው ምሽት ለእንግሊዝ ፕሪሚየር ሊግ ተፎካካሪዎች ለእንግሊዝ ፕሪሚየር ሊግም ጭምር ድምቀት የተለየ የነበረ እና ቀጣዮቹ ሳምንታት ሁለቱ ቡድኖች እንዴት ባለ መልኩ ይቀጥላሉ፣ የፉክክር መንፈሱስ ወዴት እንዲያመራም ጭምር ሊያመራ ይችላል የሚለውንም ጭምር እንድንጠብቅ የሚያደርግ የጨዋታ መርሃ ግብር ነበር። አርሰናል በቀጣይ ከክለብ ብሩዥ ጋር በአውሮፓ ሻምፒዮንስ ሊግ ከዛ ወልቭስ ከዛ ኤቨርተን ክሪስታል ፓላስ ብራይተን ይገጥማልና ዲሴምበር 30 ከአስቶን ቪላ ጋር ከሚያደርገው ጨዋታ በፊት ሌላ በቡድኑ በኩል ቁልፍ የሚባሉ መርሃ ግብሮችን ያከናወነባቸው ጨዋታዎች ማለት ነው። ይሄኛው ጨዋታ በብዙ መልኩ ብዙ ትርጉም የነበረው ጨዋታ ነበር ማለት እንችላለንና ቀጣይ ሁለቱም ቡድኖች እስክንመለከት ድረስ ፕሪሚየር ሊጉ በጣም የጦፈ ምሽት እንዲሆንም ጭምር ያስቻለ ጨዋታ ነበር የተመለከትንበት ማለት ነው። ከዚህ ጨዋታ በኋላ ግን የአርሰናል ደጋፊዎች ቡድናችሁን የት ድረስ ጠብቁታላችሁ? ከዚህ ጨዋታ ስሜት በወጣ ማለት ነው ከስሜታዊነትም ጭምር በጸዳ መልኩ ማለት ነው። በጣም አስገራሚ ምሽት ነበር የተመለከትነው።